በአማራ ህዝብና በትግሉ በተሰው የትግል ጓዶቻችን ስም ይህን የተከበረና የተቀደሰ ዓላማችንን ከግብ ታደርሱ ዘንድ ታላቅ ታሪካዊ አደራ ተጥሎባችኋል። ለዛም ከዛሬ ጀምሮ ህዝባችሁን ህልውናውን ለማስጠበቅ መብቱን ለማስከበር በምትሰማሩበት የግዳጅ ቀጠና ሁሉ ፍጹም ቁርጠኛና ታማኝ የህዝብ አገልጋይ ባሪያ መሆናችሁን በልባችሁ ልታትሙት የግድ ይላል። አመሰግናለሁ። ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኮሽ ሳትነው አያሌው አባት ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው አረራ ሳትነው ዘርግታ ሰማን የሰጠል ቸበለው ለቆሰለው ጀግና አንኳ ስታደል ቸበለው እንዲህ ተሰርቶ ነው ያድዋው ድል ቸበለው ወረ ቸበለው ሳትነው አረራው ሳትነው አረራው ሳትነው አድዋ ስላሴን ሳትነው ጠላት አረበሰ ሳትነው ገበየው ሳትነው ግባና ገድል ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ሳትነው አያሌው አባት ሳትነው አላቅ የመቀሌ ድረስ ሳትነው ቃኘው ሳትነው የመኮንን ሳትነው አርበኛ ዋርካው ምሬ ወዳጆ የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ፣ አርበኛ ባዩ አለባቸው የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ፣ ውድ የቴዎድሮስ እዝ ከፍተኛ አመራሮች፣ የምኒልክ እዝ ከፍተኛ አመራሮች እንዲሁም የአሳምነው እዝ ከፍተኛ አመራሮች እንኳን ለዚህ ልዩ ቀን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ውድ ተመራቂዎች በርካታ ውጣ ውረድ አልፋችሁ በብዙ ፈተና ውስጥ ተሻግራችሁ ለዚህ ልዩ ቀን በመድረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ይህንን ፕሮግራም ሆስት በማድረግ በማዘጋጀት
ብዙ ፈተናዎችን በመሻገር ይሄ የደመቀ የምረቃ ፕሮግራም ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ በፋኖ የትግል ታሪክ ከሶስቱ ቀጠናዎቻችን የተውጣጣ በሺህ የሚቆጠር ኃይል በዚህ ሁኔታ ያለምንም ችግር ለምረቃ እንዲበቃ ልዩ ኮማንዶ እንዲሰለጥን ከፍተኛ መስዋዕትነት የከፈላችሁ የቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አመራሮች በድርጅቱ ስም ታላቅ አክብሮት ያለን መሆኑን መግለጽ እፈልጋለሁ። ይሄ ፋኖ ተጋድሎ ወይም የጦርነት በይፋ ከተጀመረ ጊዜ ወዲህም ሆነ ከዛ በፊት በርካታ ፋኖ አሰልጥነናል፣ በርካታ ኮማንዶዎችንም አስመርቀናል። የናንተ በእጅጉ የተለየ የሚሆነው ከቁጥራችሁ ባሻገር ከመላው ኢትዮጵያ ከደቡብ ኢትዮጵያ ከኦሮሚያ እንዲሁም ከሌላው ኢትዮጵያ ክፍል ጭምር የተውጣጣ ኃይል ለመጀመሪያ ጊዜ ሰልጥኖ የተመረቀበት በመሆኑ እንዲሁም የተመረቃችሁበትና ስልጠና የወሰዳችሁበት ቦታ በታሪክ ፊት ልዩ ግርማና ሞገስ ያለው እንደሚታወቀው ጦርነት አሸናፊዎች የሚፈልጉትን ውልና ስምምነት በተሸናፊዎች ላይ እንዲፈጸም ለማድረግ የሚያዘጋጁት መድረክ ነው። ያ እንዳይሆን በተለይ ኢትዮጵያ በቅኝ ግዛት ወራሪዎች የፖለቲካ ፎርሙላ እንዳትመራ ለማድረግ ከፍተኛ ርብርብና ተጋድሎ ያደረጉት አርበኞች አባቶቻችን ትልቅ ተጋድሎ ያደረጉበት ቀጠና ስር ለምጨን ወይም ቁስለኛው ዋርካ ስር በመመረቃችሁ ይህንን የታሪክ ሽታ የታሪክ ድባብ እያያችሁ በመሰልጠናችሁ በጣም እድለኞች ናችሁ። ከዛ ባሻገር በብዙ ጣውረድ ውስጥ በተለይ ከምኒልክ ዕዝና ከአሳምነው ዕዝ የተንቀሳቀሳችሁ ሰልጣኞች በብዙ ፈተና በብዙ ጣውረድ ህይወትን በሚያሳጣ ውጣውረድ መካከል ተንቀሳቀሳችሁ እዚህ ደርሳችሁ ብዙ መስዋዕትነትንም ተሻግራችሁ ራብ ጥሙ ሳይበግራችሁ ቅድም መድረክ መሪው አርበኛ እሸቱ እንደተናገረው ሞርተር ዙ ሌላም አገዛዙ ያለው መሳሪያ ሁሉ የድሮን ስምሪት ሁሉ ሳይበግራችሁ ሳይበግረን ለዚህ ታላቅ ቀን በመድረሳችን በድጋሚ እንኳን ደስ አላችሁ እንኳን ደስ አላን ማለት ፈልጋለሁ። የፋኖ ትግል ብዙ ደረጃዎችን አልፎ ነው እዚህ ደረጃ የደረሰው። በትጥቅ ትግል ታሪክ ውስጥ የዘርፉ ሊትሬቸር ባለሙያዎች እንደሚሉት የመጀመሪያው ደረጃ ሰርቫይቫል ነው። የመጀመሪያው ደረጃ አንድ ሸማቂ የመንግስትን ኃይል ወይ የጠላቱን ኃይል መቋቋም የሚችልበት አውድ መፍጠር ነው የመጀመሪያው። እሱም በሚገባ ሁኔታ አሳክተን ሁለተኛውን ደረጃም የመቋቋም የመመከት የመደራጀት ስቴልሜት የማድረግ አቅማችንንም ጭምር ገንብተን ሶስተኛውና የመጨረሻው ምዕራፍ ላይ እንገኛለን። ይሄውም ስትራቴጂክ ኦፌንስ ወይም ስትራቴጂክ ማጥቃት የምናደርግበትና ጦርነቱን የምናጠናቅቅበት ሂደት ነው። ያ በአጭር ጊዜ እንደሚሳካ አንዱ መተማመኛ ዛሬ ያየነው ትርኢት፣ ዛሬ ያየነው ወኔ፣ ዛሬ ያየነው ካታ በዚህ ስቃይ ውስጥ በዚህ አስቸጋሪ ሁኔታ ውስጥም ሆነን ህዝባችንን ነፃ ለማውጣት የምናሳየውና ያሳየነው ቁርጠኝነት ነው። በተለይ የአማራ ፋኖ ብሔራዊ ንቅናቄ በተመሰረተ ማግስት ከፍተኛ አመራሮች በአንድ ላይ ተሰባስበን በዚህ ደረጃ በምረቃ የተገኘንበት ይሄ ልዩ ፕሮግራም በእርግጥም ድርጅታችን ትግሉን ለመሸከም ህዝቡን ለማሻገር የአማራን ህዝብ የመከራ ቀንበር ለመስበር በሙሉ ዝግጅትና ቁመና ላይ መሆኑን በተግባር ያረጋገጥንበት ቀን በመሆኑ ከፍተኛ ኩራት ይሰማኛል። የአማራ ፋኖ ብሔራዊ ንቅናቄ ከዚህ የገዘፉ ከዚህ የላቁ በተለመደው የኮማንዶ የጠመንጃ ስልጠና ብቻ ሳይሆን ቴክኖሎጂን ጭምር የሚጠቀምና የሚታጠቅ ሰራዊት ለመገንባት ከፍተኛ አመራሩ በከፍተኛ ጥረት ላይ ነው የሚገኘው። ከፍተኛ ርብርብ እያደረግን ነው የምንገኘው። የተዋጋ ነው የአብይ አህመድን ሰራዊት ብቻ አይደለም፣ የተዋጋ ነው የዓለምን የውጊያ ቴክኖሎጂ ጭምር ነው። ዛሬ አብይ አህመድ በዓለም ላይ ያሉ ሁሉም የድሮን ቴክኖሎጂዎች በዓለም ላይ ድሮን የሚያመርቱ ሀገሮች ያመረቷቸውን ሁሉንም ድሮኖች ታጥቋል። እነኚህን ሁሉንም ድሮኖች መታጠቅ ብቻ ሳይሆን ከጥገና ቴክኒሻል ባለሙያዎች እስከ ተኳሾች ድረስ በውጭ ኃይሎች አሰማርቶ በየቀጠናው ህዝባችንን፣ ንጹሃንን፣ ሴቶችን፣ ታዳጊዎችን፣
አረጋውያንን እየጨፈጨፈ ነው። የሃይማኖት ተቋማትን ትምህርት ቤቶችንና ሌሎችን የህዝብ መገልገያ ተቋማትም ጭምር ያለ ምህረት እየጨፈጨፈ ነው። የምንዋጋው እየተዋጋን ያለነው ተቋቁመን ያለነው የምናሸንፈው ይሄንን ኃይል ነው። ስለዚህ የዓለምን ቴክኖሎጂ ጭምር ተቋቁመን ነው ይሄን ትግል ለዚህ ያበቃ ነው። ለዛ ነው በዛ ደረጃ ማደግ በዛ ደረጃ መደራጀት ያስፈልገን። ለዚህ ያበቃን ዓላማችን የጠራ ዓላማ፣ የጸና ሰራዊት፣ የጸና አመራር፣ በቅንነት በአንድነት በወንድማማችነት በፍቅር የሚመራራ ድርጅት የሚመራራ የፋኖ ሰራዊት ስላለ ነው። እናንተ ተመራቂዎች ይሄንን ባህል ይሄንን ልምምድ ይሄንን የሥነ ምግባር ሁኔታ የበለጠ ከፍ አድርጋችሁት አሳድጋችሁት ትግሉን ማሸነፍ እንድትችሉ ከፍተኛ አደራ ይጣልባችኋል። ከፍተኛ አደራም ተጥሎባችኋል። ይሄንን የድሮን ቴክኖሎጂ መቋቋም የቻልነው ይሄንሉ የጠላት ታንክ፣ ድሮን፣ መድፍ ተቋቁመን እዚህ መድረስ የቻልነው አሁን እንዳነሳሁት በጽናታችን በዲሲፕሊናችን ብቻ ሳይሆን በርካታ ጓዶችንም ጭምር ገብረንበት ነው። ብዙ ወንድሞቻችን በየቦታው ወድቀዋል። ወድቀው ግን አልቀሩም። የአማራን አንገት ቀና በማድረግ ላይ ይገኛሉ። ምናልባትም ለአብይ አህመድ ስፖንሰሮች ዩናይትድ አረብ ኤሚሬትም ሆነ ሌሎች ሀገራት ታዳጊ ኢምፔሪያሊስቶች እኛ አማራጭ ኃይል መሆናችንን እስከምናሳያቸው ድረስ እስከምናረጋግጥላቸው ድረስ ለአሸባሪው አገዛዝ ድጋፍ ማድረጋቸውን ሊቀጥሉ ይችላሉ። በተለይ የጂኦፖለቲክሳችን ካልኩለስ ነው የሚሉት የቀይ ባህርና አካባቢው ቀጠናዊ ሁኔታ የኛን ትግል በመወሰን ረገድ ቁልፍ ሚና ስለሚኖረው ያንን የሚመጥን ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ስራዎችን መስራት እንዳለብን ዛሬ ሳይሆን ትላንት ከትናንት ወዲያ ከዓመት በፊት መስመር አስምረን ተልመን ያዘጋጀነው ጉዳይ ነው። አገዛዙ ሙሉ በሙሉ በሚባል ደረጃ የድሮንና የሚዲያ ጥገኛ እንዲሆን ማድረግ ችለናል። ትልቁ አቅሙ ሚዲያ ነው። ትልቁ አቅሙ ቴክኖሎጂ ነው። በየቀኑ እንደምታዩት እያንዳንዱን አመራር በሚዲያ በሐሰት ፕሮፓጋንዳ እጅ ሲያሰጥ ሲማርክ ሲያባረር ነው የሚለው። እውነታው ግን እንደሚታየው የተገላቢጦች ነው። አብይ አህመድ ከመሃል አዲስ አበባ አማራን እያፈናቀለ ለአማራ ርስት፣ ለአማራ ግዛት፣ ለአማራ ማንነት ይጨነቃል ብሎ የሚያስብ አንድም የፖለቲካ ድንቁርና የተጫነው፣ ሁለትም ለአገዛዙ ለአሸባሪው አገዛዝ ስልታዊ ድጋፍ የሚያደርግ ካልሆነ በስተቀር ሌላ ሰው ይሄንን ሊያስብ አይችልም። የአማራው ብቻ ሳይሆን የመላው ኢትዮጵያዊ ጠላት ነው። በታሪክ በተሰሚነት ቀጠናው ላይ ባላት ሚና ትልቅ የነበረችን ሀገር ኮሳሳ እንድትሆን ያደረገው የአብይ አህመድ ፖለቲካና ዲፕሎማሲ መሆኑ ዓለም ጭምር እየመሰከረ ባለበት ሁኔታ የፋኖ ኃይል ከሌላው ኢትዮጵያዊ ጋር ጭምር በመተባበር የተሻለ አማራጭ የተሻለ ኃይል ሆኖ መገኘት አስፈላጊ ጉዳይ እንደሆነ ይታመንበታል። ለዛ ራሳችንን ማዘጋጀት አለብን። በተለይ ከፍተኛ አመራሩ ለሚሰራቸው ትላልቅ ስራዎች በቂ ጊዜ ያገኝ ዘንድ ምቹ ሁኔታ ያገኝ ዘንድ በመካከለኛ አመራር ደረጃ ያላችሁ ዛሬ የተመረቃችሁ እጩ የፋኖ ተመራቂ ኮማንዶ አባላት ያሉትን ችግሮች በመቋቋም በመጽናት ችግሮችን አብዞር በማድረግ በመዋጥ እርስ በርስ በመተራረም ከፍተኛ እገዛ እንድታደርጉ ይጠበቃል። ሌላው በዚህ የተፋፋመ ጦርነት ውስጥ ነን። በዚህ የአማራን ህዝብ ከልቂት ለመታደግ በመናደርገው የህልውና ጦርነት ውስጥ ነን። ዛሬም ቀላል የማይባሉ ኢሊቶች ተቋማት ስለ ምርጫ በምርጫ ሀገር ስለማስቀጠል መንግስት ስለማስቀጠል ማሰባቸው በእጅጉ የሚደንቅ ጉዳይ ነው። በጉዳዩ ላይ ግልጽ አቋምና ማብራሪያ ይያዛል። በዚህ አጋጣሚ ግን በተለይ የኮሌጅ የአንደኛ ደረጃ የሁለተኛ ደረጃ የዩኒቨርሲቲ መምህራን ይህ አገዛዝ እንደ ህዝብ አማራን ለማጥፋት ጦርነት ያወጀ ጦርነት ማወጁ ብቻ ሳይሆን ይህንን ጦርነት ደግሞ ከጦርነት ህግ ውጭ ያለ ምህረት እያንዳንዱን ዜጋችንን የታጠቀውንም ያልታጠቀውንም የጦርነቱ ተሳታፊ የሆነውንም ያልሆነውም ለመጨፍጨፍ አገር እያፈረሰ ከመሃል
ከተሞች ጭምር ህዝብ እያፈናቀለ ያለን አገዛዝ ህጋዊ ገዳይ ለማድረግ ህጋዊ አምባገነን ለማድረግ የምታደርጉትን ማንኛውም አይነት ትብብር እንድታቆሙ በዚህ አጋጣሚ ማሳሰብ ፈልጋለሁ። አይሁዳውያን ሂትለርን ለምርጫ አቅርበው እንደማይመርጡት ሁሉ ከዚህ በኋላ የአማራም ህዝብ ሆነ ኢትዮጵያውያን አብይ አህመድ የሚባልን አረመኔ ጨፍጫፊ መሪ አምባገነን መሪ ለማድረግ ህጋዊ ገዳይ ለማድረግ የምናነሳው የምርጫ ካርድ አይኖርም። የምናነሳው መሳሪያ ብቻ ነው የሚኖረው። ይሄ መታወቅ አለበት። ሁሉም የመዋቅራችን አካል መላው ህዝባችን፣ የትግሉ ደጋፊዎች፣ ሁሉም የሚመለከታቸው ኢትዮጵያውያን ያለን ምርጫ አንድ ብቻ ነው። የአብይ አህመድን አገዛዝ ተባብረን ታግለን አስወግደን በምትኩ ሁሉም የኢትዮጵያ የፖለቲካ ኃይሎች የሚስማሙበት ስርዓተ መንግስት መመስረት ብቻ ነው። ከዚህ ባለፈ በድጋሚ አንድ ጊዜ ሁለት ጊዜ እንደተሰራው ስህተት አሁንም በድጋሚ በአገዛዙ የማጭበርበር የማታለል ስልት ተጠቅመን ወይም በሆዳችን ወድቀን ይሄንን አገዛዝ በምርጫም ሆነ በሌላ መንገድ ለማስቀጠል ጥረት የሚያደርግ አካል ቢኖር ፈጽሞ ምረት አይኖርም። በዚህ ረገድ በተለይ የሃይማኖት አባቶች፣ አንዳንድ ተሰሚነት ያላቸው ግለሰቦች፣ ሲቪክ ማህበራት፣ ድርጅቶች ደጋግማችሁ እንድታስቡበት አደራ ማለት ፈልጋለሁ። በመጨረሻም ይህ ስልጠና የተሳካ እንዲሆን ባልተሟላ ሎጂስቲክስ ባልተሟላ ሁኔታ ውስጥ ሁናችሁ ባልተሟላ ጥበቃ ውስጥ ሁናችሁ ከቴዎድሮስስ ከምኒልክስ ከአሳምነውስ ተውጣጣችሁ ይሄንን የደመቀ ፕሮግራም እንዲሳካ ያደረጋችሁ አሰልጥናችሁ ታጋዮችን ያፈራችሁ አርበኞች፣ አሰልጣኞች በእጅጉ ማመስገን ፈልጋለሁ። አመሰግናለሁ። አለኝ አይሰማኝም። አንተ የተመራቂ ድምጽ አይደለም። አለኝ በሞራል ጀረሲስ ወራ እስ በሞራል አንድ ሁለት ሶስት አጨብጭቡላቸው። እዝና የአሳምነው የኮማንዶ ተመራቂዎች በጋራ የካታ ትርኢት እያሳዩ ይገኛሉ ማለት ነው። ያምራል። ሞት ያለ ሞራል አጨብጭቡላቸው። ያንሳቸዋል። አቶ ሞት ያለ ሞራል ያንሳል ያምራል።